በሕይወት ዘመናችን የበዛልን የሰማይ አምላክ እጅግ አድርገን እናመሰግናለን። ስለዚህ ጌታዬና አምላኬ ሆይ አንተ ሁል ጊዜ ትነግረናለህ፣ ችግራችንን ታሳየናለህ። ነገር ግን ጌታዬና አምላኬ ሆይ በዚህ ምሽት የሰማነው ነገር እጅግ የሚከብድ ነገር ነው። ጌታዬና አምላኬ ሆይ እነሆ መንፈስ ቅዱስን እንዳናሳዝን፣ መንፈስ ቅዱስን እንዳንዋሽ፣ መንፈስ ቅዱስን ጌታ ሆይ እንዳንሳደብ ከዚህ ሁሉ እስከ 5 ያሉትን ሁሉ እያንዳንዳችን በአንዱም በሁለቱም በድለናል። በጌታ በኢየሱስ ክርስቶስ ስም ይቅር ትለን ዘንድ ፈቃድ ይሁን። ጌታዬና አምላኬ ሆይ አንተ ጠዋት ጀምረህ ስታስደስተን ነበረ፣ ልባችን ሲሞቅ ነበረ። ነገር ግን አንተ እኮ የምትሰራው ንጹሕ ልብ ስታገኝ፣ ንጹሕ ቦታ ስትሆን፣ በቅድስና ስንኖር ነው። ጌታዬና አምላኬ ሆይ ይህንን ደግሞ ስለሚያስፈልግ በዚህ ምሽት አስተምረናል። በጌታ በኢየሱስ ክርስቶስ የኔንም የወገኖቼን በደል፣ ኃጢአት፣ መተላለፍ በአንደበታችን ባደረግነው በአካሄዳችን በሁሉ በአስተሳሰባችን ጌታዬና አምላኬ ሆይ በዚህ ጊዜና በዚህ ሰዓት ይቅር ትለን ዘንድ ፈቃድ ይሁን። አሜን። እግዚአብሔር ሆይ ለአንተ ሁሉ ይቻላል። አንደበታችን እንዲቀደስ አንተ ታደርጋለህ ጌታ ሆይ። ነገር ግን መኪና የያዘ ሰው የሚናገረውን ያውቃል። እግዚአብሔር ወንድሙን የሚሳደብ መሳደብ እንደሌለብን፣ ክፉ ነገር ካፋችን መውጣት እንደሌለብን፣ የይቅርታ ሰዎች መሆን እንደሚገባ፣ ነገር ግን የሰው ልብ ደግሞ ይቅርታ የማድረግ መንፈስም የለውምና ጌታዬና አምላኬ ይህ መንፈስ ለአድቬንቲስቶች ይሰጥ ዘንድ ፈቃድ ይሁን። አሜን። የይቅርታ ልብ ይኑረን። እርስ በርሳችን ታይተን አንዱ ወደ አንዱ እጃችንን እየጠቆምን ጌታዬና አምላኬ እስከ መቼ ድረስ ነው ቀጭጨን የምንቀረው? በጌታ በኢየሱስ ክርስቶስ ይህ መንፈስ የጥላቻ መንፈስ በፓስተሮች ላይ በምዕመን ላይ ጌታ ሆይ እርስ በርስ የሚያባላ መንፈስ ጌታዬና አምላኬ እርስ በርስ የሚያነጋግር መንፈስ፣ ይቅርታ የሌለው መንፈስ፣ ከሌ በቤተ ክርስቲያን ካለ እኔ እዛ አልገባም የሚል መንፈስ በኢየሱስ ስም ከወገኖቻችን ከቤተ ክርስቲያን አባሎቻችን ላይ ወደ ጥልቁ ይገባ ዘንድ አሜን። የሰማይ አምላክ አንተ ትችላለህ። እግዚአብሔር አባቴ አንተ ፍቅር ነህ። ያንተ ልብ ዛሬ ግን እንፈልጋለን ጌታ ሆይ። የእኛ ልብ ጥላቻ ነው የሞላው። የእኛ ልብ ሐሜት ነው የሞላው። የእኛ ልብ እኔነት ነው የሞላው። የእኛ ልብ ብዙ ነገር ነው ያለው። ያ ልብ ዛሬ ግን አያስፈልገንም። መንፈስ ቅዱስ ሆይ ይህንን እንደማትፈልግ እናውቃለን። ዛሬ ግን ያንተ ልብ ለእያንዳንዳችን ይሰጠን። አሜን። እግዚአብሔር ሆይ የይቅርታ ልብ ይኑረን። እግዚአብሔር ሆይ የቅድስና ሕይወት ይኑረን። የማስመሰል ሕይወት እስከ መቼ ድረስ ነው? ጌታ ሆይ እባክህ ይቅር በለን፣ ምሕረት ይደረግልን። ጌታዬና አምላኬ በዚህ ቤት ውስጥ ያሉ ወንዶች፣ ሴቶች ልጆች በዚህ የተቸገረ ሰው ቢኖር ከዚህ ቤት ሳንባረክ ሳንፈወስ እንዳንወጣ አንተ ጠብቀን። ስትናገረን አስተምረህናል ጌታ ሆይ። የተማርነው ደግሞ ጉድለት ካለብን እንድንስተካከል ነው። ክትባት የሚሰጠው በሽታ እንዳይዝ ነው። ለልጆች ክትባት የሚሰጥ ለትልቅ ሰውም ይሰጣል። ነገር ግን ጌታ ሆይ ይህንን በሽታ የኃጢአት በሽታ ሁላችንም እንዳይዘን በኢየሱስ ስም አንተ ከበሽታ ሁሉ ከኃጢአት ሁሉ ነፃ ታወጣን ዘንድ ፈቃድ ይሁን። ስለምታደርገውም እናመሰግናለን። ይቅር ስላልከን እናመሰግናለን። በዚህ ምሽት ስለተናገርከን እናመሰግናለን። ጌታ ሆይ ይህንን ቃልን ይዞ የመጣ ባርካን ደግሞ በተለየ መንገድ አንተ ባርከው፣ ጸጋ ይብዛልን። እነሆ እህታችንንም አንተ በተለየ መንገድ ለእኛ በረከት ሲያፈሱ ነበሩና ጌታ ሆይ አንተ ደግሞ የተለየ በረከት አንተ ከሰማይ ደግሞ እንደገና ታፈስላቸው ዘንድ ፈቃድ ይሁን። እኛም ደግሞ በሰማነው በተማርነው ደግሞ ጌታ ሆይ ጸጋ በስቶልን ያንተን ስራ ወደፊት እነሆ ዘመኑ እያለቀ ነውና
የሶስቱም መላእክት መልእክት ደርሶ አንተም መጥተህ ከዚህ ዓለም ውጥንቅጥ ነፃ ታወጣን ዘንድ ፈቃድ ይሁን። ጌታ ሆይ ለስራ ነውና እያስታጠቀን ያለነው የሰማይ ንጉሥ ጸጋ ለእያንዳንዱ ለወንዶች ለሴቶች ልጆች ጸጋው ይብዛልን። ስለምታደርገውም እናመሰግናለን። ሁል ጊዜ ስለምሰማን እናከብራለን። ነው ምሽቱን ደግሞ አንተ ተረከብ ጌታ ሆይ ለነገ ደግሞ እያንዳንዳችን እንድታደርሰን ከኛ ጋር እንድትሆን ቅዱስ መንፈስ ደግሞ ከእያንዳንዳችን ጋር እንዲሆን ራእይ እንድትሰጠን ጌታ ሆይ እነሆ ካንተ ተምረናል አይደለ? ስለዚህ የሰማይ አምላክ ስራህን አንተ ደግሞ በልጆች ላይ ትጀምር ዘንድ ፈቃድ ስለምታደርገው እናመሰግናለን። ክብሩን ሁሉ አንተ ጠቅልለው ስለሰማን ተባረክ። በወደደን ደሙን ባፈሰሰ በዓለም አዳኝ በሆነው በጌታ በኢየሱስ ክርስቶስ ስም